ኢትዮጵያን ወደ ተሳሪተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። የተከበራችሁ የኢትዮጵያ አርሶና አርብቶ አደሮች፣ ውድ ኢትዮጵያውያን፣ ግብርናን ከሰላም ጋር አያይዞ የሚያነሱ አንዳንድ ፓርቲዎች አንድ እግራቸውን ጫካ አንድ እግራቸውን ደግሞ እዚህ ሰላማዊ መድረክ ላይ አድርገው ማዳበሪያ በአግባቡ እንዳይሰራጭ የሚያደርጉ እንደሆነ መላው ኢትዮጵያ አርሶ አደርና አርብቶ አደር ማን ምን እንደሆነ ያውቃል። ከዛ ባለፈ ኢዜማ የአፍሪካ የውሃ ማማ የሚለውን የኢትዮጵያ ስትራቴጂክ ጠላቶችን የተሳሳተ ትርክት መልሶ ማስተጋባቱ ከብሔራዊ ጥቅም አኳያ ያለውን ውስንነት የሚያሳይ ነው። በዛሬው መድረክ በግልጽ እንደታየው በኢትዮጵያ ግብርና ላይ የሚታየው እምርታ የአጋጣሚ ክስተት ሳይሆን ብልጽግና ፓርቲ ግልጽ ፖሊሲና የአርሶና የአርብቶ አደሮቻችን ብርቱ ጥረት የፈጠረው ውጤት ነው። እኛ የምንመራው ፓርቲ ተስፋ ብቻ ሳይሆን በትጋት የተገኘ ምርትን፣ ንግግር ብቻ ሳይሆን በተግባር የተፈተነ ተጨባጭ ውጤትን ለሕዝብ የሚያቀርብ የተግባር ፓርቲ ነው። ብልጽግና ፓርቲ ከግብርናና ገጠር ልማት ጋር ተያይዞ ለሚነሱ መሰረታዊ ፖሊሲ ጉዳዮች ግልጽና ኢትዮጵያን የሚያሻግር አቋምና ትልም አለው። በዚህም መሰረት የጀመርነውን የማዳበሪያ ፋብሪካ ግንባታ በማጠናቀቅ የግብዓት አጠቃቀምን አሁን ካለበት ነባራዊ ሁኔታ በሄክታር ወደ 200 ኪሎ ግራም በማሳደግ የምግብ ሉዓላዊነታችንን በአስተማማኝ መልኩ እናረጋግጣለን። ግብርናውን ከተለምዷዊ ከእጅ ወደ አፍ አሰራር አውጥተን የኢንዱስትሪ መሰረትና የኤክስፖርት አቅም እንዲሆን እናደርጋለን። ለአርሶና ለአርብቶ አደሩ የግብርና ፋይናንስ አማራጮችን እናመቻቻለን። ግብርናችን ከሰውና ከእንስሳት ጉልበት ተላቆ የሜካናይዜሽን መሳሪያዎችን በመጠቀም በሀገር ውስጥ በማምረት የሜካናይዜሽን መሳሪያዎችን በሀገር ውስጥ በማምረት ተደራሽ እናደርጋለን። እርሻን ከዝናብ ጥገኝነት ለማውጣት ለመስኖ ልማት ልዩ ትኩረት በመስጠት ያልታረሱ ሰፋፊ መሬቶችን በአርሶና አርብቶ አደሮቻችን እንዲሁም በግሉ ዘርፍ ተሳትፎ ወደ ዘመናዊ እርሻነት በመቀየር ለሚሊዮኖች የሥራ ዕድል እንፈጥራለን። ተለምዷዊ የእንስሳት እርባታ ዘዴን በዝርያ ማሻሻል፣ በዘመናዊ መኖና በጤና መሰረተ ልማት በመተካት የአርሶና የአርብቶ አደሩን ገቢ እናሳድጋለን። የሌማት ትሩፋት ንቅናቄን በማጠናከር የወተት የዶሮና የማር ምርትን ለስርዓተ ምግብ ዋስትና በማዋል የሕዝባችንን ተጠቃሚነት ወደ ላቀ ደረጃ እናሸጋግራለን። የአየር ንብረት ለውጥ ተጋላጭነትን ለመቀነስና ኢትዮጵያን አረንጓዴ ለማልበስ የጀመርነውን ስራ አጠናክረን እንቀጥላለን። በገጠር ኮሪደር ልማትና መሰረተ ልማቶችን በማስፋፋት የገጠር ሕይወትን እናዘምናለን። ከግብርና ባለፈ በገጠር የኢንዱስትሪ የቱሪዝምና የማዕድን ዘርፎችን በማልማት የተቀላጠፈ የአስተዳደር ስርዓትና የዳበረ የሰው ኃይል ካፒታል በመገንባት የገጠር ኢኮኖሚንና የኑሮ ሁኔታን እናሻሽላለን። አርሶ አደሩ በመሬት የመጠቀም መብቱ በሕግ እንዲረጋገጥ መሬቱን በዋስትና ተጠቅሞ ብድር አገልግሎት እንዲያገኝና ሌሎች አስቻይ ሕጋዊ ሁኔታዎችን ለመፍጠር የጀመርነውን ስራ አጠናክረን እንቀጥላለን። በቀጣይም ከመሬት ባለቤትነት ጋር ተያይዞ ሕዝባችን የሚያነሳቸው ጥያቄዎች በሀገራዊ ምክክሩ ማዕቀፍና በሕገ መንግስታዊ ስርዓትን በተከተለ መንገድ ምላሽ እንዲያገኝ አበክረን እንሰራለን። ውድ ኢትዮጵያውያን፣ ፓርቲያችን በተግባር የሚያምን በውጤት የሚያምን ፓርቲ ነው። ብልጽግና ምርትና ምርታማነትን በማሳደግ የምግብ ዋስትናና የምግብ ሉዓላዊነትን ለማረጋገጥ እየተጋ ያለ ፓርቲ ነው። ውድ ኢትዮጵያውያን፣ እኛ ያለፈውን የታሪክ ስብራት በላባችን እየጠገንን ነው። የምናልመውን ብልጽግናችንም ከህዝባችን ጋር ሆነን እንደምናረጋግጥ እንተማመናለን። ለውጤታማ ስራዎቻችን ማሳው ምርቱና አርሶና አርብቶ አደሮቻችን የብልጽግና ሕያው ምስክሮች ናቸው። በምርጫ ካርዳችሁ ለስንዴ ነዶ የምትሰጡት ድምጽ ለምግብ ሉዓላዊነት፣ ለቤተሰብ ብልጽግናና ለኢትዮጵያ ከፍታ የሚሰጥ ድምጽ ነው። ብልጽግናን መምረጥ ኢትዮጵያን ከተረጂነት በማላቀቅ ክብሯን ማስጠበቅ ነው። የምርጫ ምልክታችን የስንዴ ነዶ ነው። ብልጽግናን መምረጥ ያደገና የተሻገረ ገጠርን መምረጥ ነው። ብልጽግናን መምረጥ ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመተባበር የአንድነትና የሉዓላዊነት ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር ብልጽግናን ይምረጡ። አመሰግናለሁ። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ።